ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥሏል። የሰዓቱን አበይት ዜናዎች አስቀድማለሁ። የድጎማ በጀትና የጋራ ገቢዎች ክፍፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ጨረቃ ዛሬ ባለመታየቷ 1447ኛው የኢድ አልፈጥር በዓል ከነገ ወዲያ ይከበራል። በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት መስተጓጎል ለመቋቋም ነዳጅን በቁጠባና በኃላፊነት መጠቀም ይገባል። በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎም የነዳጅ አቅርቦት መስተጓጎልና የዋጋ መናር ተከስቷል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ዛሬ 4 መርሃ ግብሮች ይካሄዳሉ። ቪ57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችን ቆዩ። ህወሓት ማን ነው? ሌጋል ህጋዊ የሆነ እውቅና ያለው ተቋም ነው። የትግራይ ህዝብ እኔ እንዳስተዳድረው፣ እኔን እንዲያገለግለኝ፣ ለኔ እንዲሞትልኝ፣ እኔ እንዳፈናቅለው፣ እሱ ለኔ እንዲፈናቀልልኝ የተፈጠረ ነው። ወጣቱ ደግሞ ለረጅም ዓመታት ስራ ከማጣቱ በተጨማሪ ሌላ የውትድርና የመገደድ ስጋት ከዛሬ ነገ አስገድደው ይወስዱኛል፣ ከነገ የዛሬ ነገ ያስሩኛል፣ ከዛሬ ነገ ገፈፋለሁ ብሎ ክልሉን ለቆ እየወጣበት ያለው ህወሓት የጦርነት አጀንዳዎችን ለህዝቡ ሰጥቷል። የፕሪቶሪያ ስምምነት ለፌዴራል መንግስቱና የፕሪቶሪያ ስምምነት ለህወሓቶች ምን ማለት ነው የሚለው መጣጣም። ምክንያቱም በዛ ዴፊኒሽን ላይ ነው ትልቁ ችግር። የፕሪቶሪያ ስምምነትን እንደ የጦርነት ፋታ ማግኛ ወይም ደግሞ ጦርነትን እንደ እግር ኳስ ወስደው 45 ደቂቃ ተጫውተናል፣ በ11-15 ደቂቃ እረፍት አድርገን ደግሞ እንመለስበታለን፣ በዚህ እረፍት ጊዜ እናገግማለን። ባይዘው ይሄ ነገር እንትንም አይደለም፣ የአናሊሲስ ነገርም አይደለም። የምታስታውሱ ከሆነ ስብሐት ነጋ ተማርኮ ከእስር ተፈቶ አሜሪካ ገባ በኋላ የመጀመሪያ ኢንተርቪው ሲያደርግ የፕሪቶሪያ ስምምነት ለሁለታችንም ጊዜ መግዣ ነው ያለው ቃል በቃል። አብራችን ቆዩ ተመልካቾቻችን። የድጎማ በጀትና የጋራ ገቢዎች ክፍፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። በበይነ መንግስታት የፊስካል ግንኙነቶች ዙሪያ የፌዴሬሽን ምክር ቤት ለሕዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ አባላት ስልጠና እየሰጠ ይገኛል። አባዲ ወይናይ ዝርዝር አለው። የበይነ መንግስታት የፊስካል ግንኙነት ሀብት ከፌዴራል መንግስት በየደረጃው ላለው የመንግስታት እርከን የሚተላለፍበት ስርዓት ነው። የፌዴሬሽን ምክር ቤትም ፍትሐዊና ውጤታማ የፊስካል ሽግግር እንዲጠናከርና የዜጎችን ፍትሐዊ ተጠቃሚነት እንዲረጋገጥ የተለያዩ ተግባራትን እያከናወነ ይገኛል። አሁን ላይ በፌዴራል የድጎማ በጀት፣ በጋራ ገቢ ትልልፍ፣ በመሰረተ ልማት ስርጭት ከፍተኛ ለውጦች እየታዩ ነው። በህዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳይ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ እንደሚሉት የጋራ ገቢና የፌዴራል ድጎማ መጨመር ክልሎችን በልማት ስራዎች እንዲነቃቁ አድርጓል። ገቢው በመሻሻሉ ምክንያት የነበረውን የፍትሐዊነት መጓደል ወደ ተቀራረበ ሁኔታና መልክ ማስያዝ ችለዋል። በዚህ ክልሎች ደስተኛ ናቸው እስከምናውቅ ድረስ። ሁለተኛው ለረጅም ጊዜ በጣም ግምት ያልተሰጠውና ተዘንግቶ የነበረው የጋራ ገቢ የሚባለው ነው። ይሄ ክልሎችን ያነቃቃና ከመደበኛው ይሄ ከጥቅል የበጀት ድጎማው በተጨማሪ እንደውም በተሻለ ሁኔታ ይሄኛው እየጠቀማቸው ስለሆነ በገቢ አቅማቸው ዝቅ ያሉ ክልሎች ሳይቀር በጣም ወደውት ጥሩ ስራ እየሰሩ ነው ያሉት።
ቋሚ ኮሚቴው ከፌዴሬሽን ምክር ቤት ጋር በቅንጅት በመስራት ለፍትሃዊ ሀብት ክፍፍል ድርሻውን እያበረከተ ይገኛል። የፌዴሬሽን ምክር ቤት በበይነ መንግስታት የፊስካል ግንኙነት ዙሪያ ለህዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳይ ቋሚ ኮሚቴ የስልጠና መድረክ አካሂደዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የክልሎች የጋራ ገቢ ወደ 91.7 ቢሊዮን ብር ከፍ ማለቱን ገልጸዋል። 2012 ለክልሎች ይከፋፈል የነበረው ከፍተኛው በጀት 4.2 ቢሊዮን ብር ነበር። በ2017 በጀት ዓመት ግን ይሄ ቁጥር አድጎ 91.73 ቢሊዮን ብር ደርሷል። ይህ የፌዴሬሽን ምክር ቤትም የህዝብ ተወካዮች ምክር ቤትም ቋሚ ኮሚቴዎች ይህን ስራ ትኩረት ሰጠው የየዕለት ክትትል በማድረጋቸው የተፈጸመ ውጤት ነው። ክልሎች ከዚህ አንጻር ከፍተኛ የሆነ እርካታም ምስጋናም አላቸው። ከዚህ በኋላ ሞር ነው የሚጠብቁት እንጂ ያነሰ ነገር አይጠብቁም ማለት ነው። በዘርፉ የሚታዩ ችግሮችን በመቅረፍ በህዝቦች መካከል ያለውን ፍትሃዊ የሀብት ተጠቃሚነትን ለማረጋገጥ አሁንም ትኩረት ሊደረግበት ይገባል። ምክር ቤቱ ባለፉት 5 ዓመታት በበይነ መንግስታት የፊስካል ሽግግር ዙሪያ በርካታ የአሰራርና አደረጃጀት በማሻሻል መደበኛና ህጋዊ ማዕቀፍ እንዲኖረው በማድረግ ፍትሃዊና ውጤታማ የሀብት ክፍፍልን እውን ለማድረግ በርካታ ስራዎች ይሰሩና በዚህም አመርቂ ውጤቶች የተመዘገቡ ቢሆንም አሁንም ያልተሻገርናቸው ችግሮች አሉ። እነዚህ ለይቶ በአግባቡ መፍታት ይጠይቃል ማለት ነው። የጀመርነው የልማት የለውጥ ሀገርን የማሳደግ ዓላማ ሊሳካ ከሆነ በህዝቦች መካከል ፍትሃዊ የልማት ስርጭት እንዲሆን መስራት እንችላለን። ለክልሎች የሚከፋፈለው የባለቤትነት ክፍያ ወይም ሮያልቲ ገቢን ጨምሮ ውስን ዓላማ ያላቸው ድጎማዎችም እድገት አሳይተዋል። ጨረቃ ዛሬ ባለመታየቷ 1447ኛው የኢድ አልፈጥር በዓል ከነገ ወዲያ ይከበራል። የሸዋል ወር ጨረቃ ዛሬ ባለመታየቷ 1447ኛው የኢድ አልፈጥር በዓል ከነገ ወዲያ አርብ እንደሚከበር ተገልጿል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢድ አልፈጥር በዓልን ምክንያት በማድረግ ለ100 ሺህ ወገኖች የማዕድ ማጋራት መርሃ ግብር አካሂደዋል። የማዕድ ማጋራት ተግባራችን ለሕዝባችን ያለንን ፍቅርና አብሮነት የምንገልጽበት ነው ብለዋል ከንቲባ አዳነች አቤቤ። የመራደም ዝርዝር አለው። የከንቲባ ጽሕፈት ቤት መዲናዋ አዲስ አበባ የምትመራበት የአመራር ማዕከልነት ከመሆን ባለፈ በየሃይማኖታዊ በዓላት ድጋፍ የሚሹ ወገኖች ማዕድ የሚጋሩበት ስፍራም ሆኗል። ታላቁ የረመዳን ጾም ፍጻሜ ሲደርስ የኢድ አልፈጥር በዓል ብርሃን ሲፈነጥቅ አዲስ አበባ ለተቸገሩ ነዋሪዎቿ ያላትን ጥልቅ ፍቅር በድጋሜ በተግባር አሳይታለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕድ ማጋራት በሚለው የምግባረ ሰናይ መርህ ዛሬ በከንቲባ ጽሕፈት ቤት ግቢ ውስጥ በሺዎች ለሚቆጠሩ ወገኖች ድጋፍ አድርገዋል። ይህንን ማዕድ የማጋራት ፕሮግራም ስናካሄድ ጊዜያዊ ችግርን ለመቅረፍ ብቻ አይደለም፣ ለነዋሪዎቻችን ለሕዝባችን ያለንን አክብሮት ፍቅር የምንገልጽበት ነው። በቋሚነት ደግሞ ችግርን በዘላቂነት ለመፍታት በርካታ ጥረቶችን እያደረግን ነው። በከተማው ደረጃ በሁሉም ክፍለ ከተሞች 100 ሺህ ወገኖች ድጋፍ በተጋሩበት የማዕድ ማጋራት መርሃ ግብር ድጋፍ ላደረጉ ልበቀና ባለሀብቶችንና ተቋማትን ከንቲባ አዳነች አቤቤ አመስግነዋል። ወደ እናንተ የምናደርሰውን ሀብት ከተለያዩ ባለሀብቶች ከተለያዩ ልበቀና የከተማችን ነዋሪዎች እያሰባሰብን በተደራጀ መንገድ ነው እናንተ ጋር የምናደርሰው። ሁል ጊዜ ማዕድ ስናጋራ ከጎናችን የማይለዩትና ተለይተው የማያውቁ አቶ ጀማል አህመድ በጣም በእናንተ ስም ማመስገን እወዳለሁ። በተመሳሳይ የዩናይትድ አረብ ኤሚሬት ኤምባሲ እዚህ ዛሬ ያቀረብናቸውን ለእናንተ የምናካፍለውን ማዕድ አጋር በመሆን ከኛ ጋር አቅርበዋል። እነሱንም በጣም እናመሰግናቸዋለን። ሙሉ የረመዳን ወርን ሳይቸገሩ እንዲያሳልፉ ለማድረግም በ28ቱ የምገባ ማዕከላት የኢፍጣር ዝግጅት መደረጉንም ከንቲባዋ ገልጸዋል። ከዚህ በፊት ጊዜያዊ ዘመቻ የነበረው የበጎ ፍቃድ ተግባር አሁን ላይ ወደ ዘላቂ ባህል ተሸጋግሯል ይላሉ የከተማው የሕዝብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ። የህብረተሰቡን የበጎ ፈቃደኞችን አቅም በማስተባበር
ታላላቅ ማህበራዊ ግቦችን ማሳካት የቻልንበት ዓመትም ሆኖ ያለፈ ነው። በተያዘው በጀት ዓመትም እስካሁን በነበሩ ህዝባዊና ሃይማኖታዊ በዓላት ከ1 ሚሊዮን በላይ ነዋሪዎችን በድግግሞሽ ጠያቂ እንዲያገኙ ትስስር እንዲፈጠር ማዕደ ማጋራት ስራ እንዲሰራ ተደርጓል። በጎ ፍቃድ በከተማችን ውስጥ ከጊዜያዊ ዘመቻነት አልፎ ወደ ዘላቂ ተቋማዊ ባህል መሸጋገሩን የሚያሳይ ትልቅ ተግባር እየተከወነ ይገኛል። የበዓል ሙያ ድጋፍ የተደረገላቸው ወገኖችም ለችግራቸው የደረሰ መፍትሄ በመሆኑ ደስ መሰኘታቸውን ገልጸዋል። ከንቲባችን ወይዘሮ አዳነች አቤቤ ኤው በዓሉን ከወንድሞቻችን እንዳናንስ ባደረጉልን ትብብር ባደረጉልን እርዳታ በጣም እኔ በአካል ጉዳተኛው በጣም በሱ ስም ደስ ብሎኛል። የምናውቀው ነው በየቤታችን አይደለ? አላህ ይስጥልኝ ብያለሁ። ለሰጪ ይስጠው፣ አገር ሰላም ይሁን። ይህ በከንቲባ ጽሕፈት ቤት የተጀመረው በጎ ተግባር በየክፍለ ከተማውና ወረዳ ድረስ ተስፋፍቶ አዲስ አበባን የአብሮነትና የደግነት ከተማ እያደረጋት ነው። የጾም ወቅት የበጎነት ተግባራት የሚበዙበት መተሳሰብና መደጋገፉ ይበልጥ የሚጎለብትበት ጊዜ ነው። የእስልምና እምነት ተከታዮች በተለይ በረመዳን ወቅት ለሌለው በማካፈል እምነቱ የሚያዘውን በጎ ተግባር ያከናውናሉ። ምዕመኑ ቀኑን በጾምና በጸሎት አሳልፎ ምሽት ላይ ሙስሊም ክርስቲያን ሳይል ብሔር ዘር ሳይመርጥ ከወገኑ ጋር አብሮ ያፈጥራል። በዚህም ስለ ሀገሩ ሰላምና መጻኢ ተስፋ ይመክራል። ተጨማሪ ዘገባ አለን። በዚህ የመኖሪያ ቤት ውስጥ የዝግጅት ሽር ጉዱ ደርቷል። ወደዚህ ቤት እንግዳ የሆኑት ሰዎች ግን የአንድ እምነት ተከታዮች ብቻ አይደሉም። በዚህ የፍቅር ድግስ ላይ ከታደሙት እንግዶች መካከል አንዱ የወንጌላውያን አብያተ ክርስቲያናት አገልጋይ ዘማሪ ዳዊት በቀለ ይገኝበታል። እንደዚህ አይነት ፕሮግራሞች እኛ አካባቢ ላይ የተለመዱ በብዙ ሰው የሚታወቁና የትኛውንም የእምነት ተከታይ የማይጎረብጡ ናቸው። ሁሉ አንድ ላይ ነው ተሰብስቦ የሚበላው የሚጠጣው። ወላጆቻችን አንዱ ቤት ለምሳሌ እኔ እናት ሙስሊም ናት፣ እኔ ከወንጌላውያን እምነት ተከታይ ነኝ፣ ሌሎች ደግሞ ኦርቶዶክስ ፋሚሊዎች አሉኝና ይሄ እንዳልሹ ለሀገር ግንባታ፣ ለሀገር ገጽታ፣ ለአብሮነት እጅግ በጣም የበለጠ አብሮነትን የሚያዳብር ትልቅ ማሳያ የሆነ ፕሮግራም ነው። የረመዳን ወር ለሙስሊሙ ማህበረሰብ የጾምና የጸሎት ወቅት እንደመሆኑ ክርስቲያኑም ወገን በተመሳሳይ የጾም ወቅት ላይ ሆኖ ለሀገር ሰላምና ለሕዝብ ፍቅር መማጸኑ የኢትዮጵያን ልዩ ገጽታ ይገልጻል። የኛ እምነት ነብዩ ሰለላሁ ዐለይሂ ወሰለም ከጉርብትና ይጀምራሉ። ከጎረቤት ሀቅ ጀምሮ እስላም ክርስቲያን ሳይል በእምነት ሳይመረጥ በየትኛውም መንገድ ያለ ሰው ከጉርብትና ጀምሮ በላ ጠጣ ያንቺን ቤት ብቻ የሚመለከት ጉዳይ አይደለም። አለፍ ብሎ ጎረቤትን ይመለከታል፣ አለፍ ብሎ አካባቢን ይመለከታል እና ይሄ አስተምሮትን ነው እያስቀጠልን ያለው። ይህ ታላቅ የአንድነት ማሳያ በሆነው የኢፍጣር ስነ ስርዓት ላይ ሃይማኖት የልዩነት አጥርን ሳይሆን የአብሮነት ድልድይነት ሚና ሲጫወት ይስተዋላል። ኢትዮጵያ የልማትና የብልጽግና ጉዞዋን የምታፋጥነው በተናጠል ሳይሆን እንዲህ ባሉ የጋራ እሴቶች መሆኑን የዕለቱ ድባብ ይመሰክራል። እንደው እንደ ሀገር ለሀገራችን ሰላም፣ ለሀገራችን አንድነት ይህን ባህላችንን ማስጠበቅ ስላለብን ትልቅ ነገር ትልቅ ኃላፊነት ላይ ነው ያለነው አሁን ማለት ነው። ሀገር ማለት ዛሬ እኔና አንቺ ብለን የምናየው ነገር ነው። ዛሬ እኔና አንቺ የምናሳልፈው ነገር ትርጉም ያለው ነገር ሲሆን ነው ሀገር መገንባት የምንችለውና ያንን አንድነት ለማጠናከር ሁሉም በየቤቱ ያለውን ነገር በአግባቡ በጣም በዲሲፕሊን ተጠንቅቆ መስራት እንዳለበት ይሰማኛል። እንደ ሰይድና ዳውድ ያሉ በአንድ ማዕድ ኢፍጣርን ማጋራታቸው ከግለኝነት አስተሳሰብ ወጥቶ በጋራ ጉዳዮች ላይ ማተኮር ለሚፈልገው የመደመር ፍልስፍና ይህ ነባር እሴት ህያው ማሳያ ነው። አሁን የተጀመረው ነገር በሀገራችን ላይ የሚታየው ነገር ለወጣቱ ተስፋ ሰጪ ነው። ለአብሮነት ተስፋ ሰጪ ነው። በእምነት ተቻችሎ ለመኖር ተስፋ ሰጪ ነው። በመከባበር ላይ የሚገነባ ትውልድ እየመጣ ነው ብዬ አምናለሁ። ስለዚህ ይህን ትውልድ እኛ ከቤት ጀምረን ከጉርብትና ጀምረን አንጸን ማሳደግ አለብን። የተበላሸው የት ጋር ነው ብለን ቆም ብለን በማሰብ አሁን የታረመ ትውልድ፣ አገሩን የሚወድ ትውልድ፣ በእምነት በብሔር የማይጋጭ ትውልድ መፍጠር አለብን ብዬ አስባለሁ። ኑሯችን፣ ህይወታችን፣ ፋሚሊያችን የተሳሰረ ነው። የተለያየ ነገር የለም እና የኖርንበትን ነገር አሁን ደግሞ በደንብ እንደው በወጣቱ እያጠናከርን እኔ ለአንቺ አንቺ ለኔ እያልን መኖር ኢትዮጵያን የሚያስቀጥላት ነው።
ባይዘው የመጣ ነው በዛ መንገድ ነው። ይሄን አብሮነት ለማስቀጠል ያው ብቸኛው አማራጭ እኛ ታላላቆቻችን ያለፉበት መንገድ እንደተቀበልነው ለልጆቻችን ይሄን እንደዚህ አይነት ፕሮግራሞች ላይ አሁን ለምሳሌ ዛሬ ነው ልጆቼን ይዤ ባለመምጣቴ ተሰምቶኛል። ቢያንስ ማየት አለባቸው። በጋራ ጉዳይ ላይ ሲመካከር አንዱ ለአንዱ ሲተሳሰብ ቢያዩ ነገ እነሱ ያን ነገር ይዘው ነጭ ወረቀት አይደሉ ለመቀበል አይችልም። ፀሐይ ስታዘቀዝቅና የኢፍጣር ሰዓቱ ሲቃረብ በቤት ውስጥ የሚሰማው ሳቅና ጨዋታ አንድ ትልቅ መልእክት ያስተላልፋል። ኢትዮጵያዊነትን፣ አብሮነትንና አንድነትን የማስረጽ ኃላፊነት የመንግስት ብቻ ሳይሆን የእያንዳንዳችን የቤት ስራ ነው የሚል ይህ የኢፍጣር ምሽት ለፖለቲካ ትንታኔ ሳይሆን ለልብ ቅርበት፣ ለልዩነት ሳይሆን ለአንድነት ምስክር ሆኖ ነው። የኢትዮጵያ ወጣት ጥያቄው የህልውና ጥያቄ ነው። ወጣቱ እኮ የዜግነት መብቱ ተነፍጓል። ስለየትኛው ወጣት ነው እርስዎ የሚያወሩት? በትብብር ስም የመጣችሁት ምን ለማለት ነው? ትብብር ለኢትዮጵያ አንድነት መምረጥ ኢትዮጵያን ከጠባብ ብሔረተኝነት ነፃ ማውጣት መሆኑን አውቃችሁ ቅንጅቱ ጎን እንድትቆሙ። የትውልድ ግንባታ የወጣቶች ጉዳይ የሀሳብ ትንቅንቁ ቀጥሏል። ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና የትውልድ ፓርቲ ነው። ብልጽግና የወጣቶች ፓርቲ ነው። ብልጽግና ሀገርን የሚገነባ ትውልድ እየገነባን ነው እያለን ነው። ዛሬ በዚህ መድረክ ምን ያህል ወጣቶች ከትምህርት እንደራቁ ብልጽግና ዳታው ከሌለው ይሄን ዳታ ልንሰጣችሁ እንችላለን። ብትችሉ እናንተ እጃችሁን ከአማራ ወጣት አንስታችሁ የአማራ ወጣት ብልጽግና ተቋዳሽ እንዲሆን ብታደርጉ ከቀደመው ስህተታቸው ያልታረሙ ያልተመለሱ የኢትዮጵያን ሕዝብም እንዳጠቃላይ ይቅርታ ያልጠየቁ የተለያዩ የፖለቲካ ፓርቲዎች ማለት ከሆነ እሱ ትክክል ሊሆን ይችላል። የፖለቲካ ፓርቲዎች በየትኛው አሰላለፍ ውስጥ ናቸው? ነጻነትና እኩልነት ፓርቲ በነጻነት ላይ የተመሰረተ መርህን የሚከተል መንግስትን መመስረት አሁን ካለንበት ችግር ያወጣል ብለን እናስባለን። በዚህ አጋጣሚ እህቴ ብትቺ ወደ ብልጽግና ፓርቲ መጥተሽ ከኛ ጋር ተቀላቅለሽ የነገዋን ኢትዮጵያን አብረሽ ብታይ። ተፎካካሪ የፖለቲካ ፓርቲዎች ለወጣቱ ትውልድ ያነገቡት ራዕይ ምንድን ነው? አማራ ብሔራዊ ንቅናቄ አብን የወጣቱን የኢኮኖሚ ነጻነት ለማረጋገጥ የወጣቶች ቢዝነስ ባንክ ያቋቁማል። ኢትዮጵያ ልዩነትን ከአንድነት ጋር በማስታረቅ ጠንካራ ሀገር የመገንባት ሂደት ውስጥ ናት። ከጥላቻ ትርክት የወጣውና ሁሉንም የፖለቲካ ኃይሎች የሚያሳትፈው የመደመር እሳቤ በወርቃማ አማካይ ጥበብ ሚዛናዊነትን በመጠበቅ የኢትዮጵያ ከችግር መውጫ እሳቤ ነው። ለመሆኑ ወርቃማው አማካይ የሀገሪቱን ሁለንተናዊ ችግሮች እንዴት እያከመ ነው? ወርቃማው አማካይና የመደመር እሳቤዎች መጣጣም ምን ይመስላል? የሮዛ መኮንን ትንታኔ ምላሹን ይዟል። ትዕይንተ ብዙ የኢትዮጵያ መልክ የኢትዮጵያ ከፍታ ታሪክ የተጻፈበትን ያህል በቀውስ የተሞላ ነው። ሲያሻው በኢኮኖሚ ሲፈልግ ደግሞ በፖለቲካ ልዩነት ብሎ ማህበራዊን የኢትዮጵያ ስሪት እየነጣጠለ በወዳጅ ጠላት ትርክቱ ደም ሲያቃባ ዘልቋል። በኢኮኖሚ መደብ ከጭሰኝነት እስከ ባለርስት፣ በፖለቲካ ልዩነት ቀይና ነጭ ሽብር ዘመቻዎች፣ በማህበራዊ መስተጋብር የጨቋኝና ተጨቋኝ ክፍፍሎችና ተቃርኖች የኢትዮጵያ የታሪክ አዙሪት ነበሩ። የማህበረ ፖለቲካና ኢኮኖሚ ስብራት ደግሞ ውጤታቸው ሆነ። ጥያቄው ግን ይህ ነው። እርግጥ ኢትዮጵያውያን የተሰበረውን ድልድይ ገንብተን የጋራ ነጋችንን መስራት ይቻለናል? ያልሞከርነው አዲሱ መንገድስ የቱ ነው? ቆይታችን ይህን ይመልሳል። የኢትዮጵያ ፖለቲካ ከሰለሞናዊው ስርወ መንግስት ጀምሮ ከደርግ ውድቀት በኋላ እስከ ተመሰረተው የፌዴራል ስርዓት ድረስ ማዕከላዊ ስልጣንን ለማጽናት ከመደብ እስከ ብሔር ክፍፍልን ያስተናገደ ነው። በንጉሳዊ አገዛዝ ስልጣን በደም ትስስር ላይ ተመስርቷል። አብዛኛው ደግሞ ጭሰኛና ገባሪ ሆኖ ከፖለቲካውና ከኢኮኖሚው መደብ ተገፍቷል። የገባሪና የመሬት ከበርቴው ክፍፍል ማብቃት አለበት ብሎ በመሬት ላራሹ አብዮት ወደ ስልጣን የመጣው ወታደራዊ አገዛዝ የኢትዮጵያን ቀለማዊ ስሪት ሳይቀበል የሳቤው አንድ አይነትነት ተከትሏል። ይህም በጠመንጃ ማብቂያውን አገኘ። ዳሩ ግን አሁንም ኢትዮጵያ ከመከፋፈል አልዳነችም። ወደ ሌላኛዋ ዋልታ ተሻግራ የጨቋኝ ተጨቋኝ ትርክት ኢትዮጵያን ተቆጣጥሮ ጥልቅ የማህበረሰብ መለያየትን አስከተለ። ታሪክ ነው እየተናገርን ያለነው። በውጤቱም
ኢትዮጵያ የፖለቲካ ጽንፈኝነት መገለጫዋ በኢኮኖሚዋ ደግሞ የዓለም ጅራት እንድትሆን አስገደዳት። ልማድን ያስቀረው በሰላማዊ ትግል ወደ ስልጣን መምጣት እንዲቻል ያሳየው ለውጥ ታዲያ አዲስ የፖለቲካ አውድ ሆኖ በ2010 ዓ.ም ብቅ አለ። ቀድሞ የተጠራቀመ በደል ሊነጣው ቢሞክርም ወትሮውንም የመንገዱ ሰርክ ሰላም በመሆኑ ኢትዮጵያን ለመዳኘት የማለፊያ እሳቤው መደመር ሆነ። ጥበቡ ደግሞ ወርቃማው አማካኝ መሰባሰብንና አቅምን መደመርን መሰረት አድርጎ ሚዛንን የሚጠብቅ እሳቤ ነው። ወርቃማው አማካኝ ሺህ ዓመታትን ወደ ኋላ ተጉዞ የፈላስፎችንና የጠቢባንን ልብ ገዝቷል። አርስቶትል ወርቃማው አማካኝ የሰው ልጅ የስልጣን ሀብትና ሞራል ጥያቄዎችን አጣጥሞ አንዱ ሌላኛውን ሳይገዛ በፍትሃዊነት መኖር እንዲችል አማራጭ መንገድ መሆኑን ያስረዳል። አመለካከቱም ወደ ምስራቁ ዓለምም ጎራ ብሏል። እንደ ኮንፊሽየስ ወርቃማው አማካኝ በሁሉም ድርጊቶችና ሀሳቦች ውስጥ ልከኝነትን፣ ሚዛናዊነትንና ተገቢነትን የሚያነሳ ጽንሰ ሀሳብ ሆኗል። ይኸው የወርቃማው አማካኝ አመለካከት ኢትዮጵያ ሲደርስ ደግሞ በሌላ ገጽታ በሌላ ከፍታ ተገልጧል። ዓለም ባልሞከረው የፖለቲካ ርዕዮት ገብቶ በመደመር እሳቤ ተካቶ ፖለቲካችንን፣ ኢኮኖሚያችንን፣ ማህበራዊ ጉዳዮቻችንን ማከም ጀምሯል። ትብብር፣ ፉክክርና አንድነትን ከሰው ልጅ ተፈጥሯዊ ስሪት አንስቶ በእውናዊው ዓለም ውስጥ በሚኖረው ሁለንተናዊ መስተጋብር የወርቃማው አማካኝ አውዳዊ አተገባበርን አሳድጎ አምጥቶታል። መካከለኛውን መንገድ በመከተል ከትናንት ብልሃትን ወስዶ ስህተትን አርሞ ዛሬ የልዩነትና የአንድነት እሳቤ በመካከለኛው ልክ ላይ አስቀምጦ በህብረ አንድነት ኢትዮጵያን እየገነባ ነው። በፖለቲካ ሚዛኑ የመሃልና የዳር ህዝብ ተቃርኖ የለበትም። በዚህም አጋርነትን ወደ አካታችነት ቀይሯል። የተለያየ ፖለቲካ ሀሳብ ያላቸውን ከመገፋፋትና ከማሳደድ ተላቆ ተፎካካሪዎችን በመንግስታዊ የአስተዳደር ስርዓት ውስጥ አሳትፏል። ፖለቲካውን በሚዛኑ የቃኘው ወርቃማው አማካኝ በኢኮኖሚ ልማት ውስጥ ከተሜው ገጠሩም የሚያሳትፍ የኢኮኖሚ እድገት መስርቷል። የግልና የመንግስት አጋርነት የወርቃማው አማካኝ ፍሬ ነው። የግልና መንግስት ዘርፉ እየተገፋፋ ከመኖር ይልቅ በኢኮኖሚው ውስጥ በትብብር መስራት ጀምሯል። ተወዳዳሪነታቸውን በፈጠራ ይዳብራል። ትብብር ደግሞ አንድነታቸውን ያጸነዋል። እጅ አጠረውም በሰብአዊ ልማት እየተደገፈ ያለውም በዚህ ወርቃማው ሚዛን መርህ ነው። በወርቃማው አማካኝ የፖለቲካና የኢኮኖሚ ስብራቶች የፈጠሩት ማህበራዊ መስተጋብር ቅራኔን ለመፍታት የበቀል እርምጃን ከመውሰድ ይልቅ የግጭት አፈታት ጥረቶችን ወደ ውይይት አምጥቷል። በኢትዮጵያ ለመጀመሪያ ጊዜ የሚካሄደው ሁሉን አቀፍ ሀገራዊ ምክክር ለዚህ አንዱ ምስክር ነው። ወርቃማው አማካኝ በኢትዮጵያ የመደመር መንግስት ፍልስፍና ውስጥ እንደተንጸባረቀው የጽንፍ አደጋዎችን በማስወገድ ጠንካራ፣ አንድነቷ የተጠበቀች የበለጸገች ኢትዮጵያን ለመገንባት ከመነጣጠል ይልቅ መሰባሰብን መርሁ በማድረግ አንድ የፖለቲካና ኢኮኖሚ ማህበረሰብ መገንባት የመንገዱ ማሳረጊያ ነው። ከወርቃማው አማካኝ ጋር በጥልቀት የተቆራኘ የመደመር ፍልስፍና የአንድ ሰው ደህንነት ከሁሉም ደህንነት ጋር የማይነጣጠል ሁኔታ የተቆራኘ መሆኑን ያስታውሰናል። ወርቃማው አማካኝ በመደመር መነጽር የጎለበተ የ21ኛው ክፍለ ዘመን ውስብስብ ሁኔታዎችን ለመዳሰስ የሚያስችል ልኩ ከፍ ያለ አቅጣጫ በመስጠት ሁሉም ሰው የሚያድግበትን ዓለም እንድንገነባም ያሰባስበናል። ፖለቲካው ኢትዮጵያውያንን ማሰባሰቡ፣ በኢኮኖሚው ገጠሩን ከከተማ ማቀራረቡ፣ የግሉን ክፍለ ኢኮኖሚ ከመንግስት ጋር ማስተባበሩ ኢትዮጵያን የልዩነት ቀለም ከአንድነት ጋር ማስታረቁ የኢትዮጵያን የዘመናት ስብራት የሚጠገን መንገድ ለመሆኑ ጅማሮ ተስፋ ሆኗል። የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት መስተጓጎል ለመቋቋም ነዳጅን በቁጠባና በኃላፊነት መጠቀም እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አሳሰበ። የተሽከርካሪ እንቅስቃሴዎችን መጠን በመቀነስና የብዙሃን ትራንስፖርትን በመጠቀም የነዳጅ ብክነትን መቀነስ እንደሚገባም ሚኒስቴሩ አሳስቧል። አለሚልፉ ዝርዝር አላት። በመካከለኛው ምስራቅ የተፈጠረው ግጭት የነዳጅ አቅርቦት መስተጓጎልን በመፍጠርና ዋጋን በማናር በዓለም ኢኮኖሚ ላይ ቀውስ እንዲፈጠር እያደረገ ይገኛል። ይህ ዓለም አቀፍ ቀውስ ሀብታምና ደሃ ሀገራትን ሳይለይ ተጽዕኖውን እያሳረፈ ነው። ነዳጅን ከውጭ ሀገራት የሚያስገቡ እንደ ኢትዮጵያ ባሉ ሀገራት ላይ ደግሞ ተጽዕኖ ከፍ ያለ ይሆናል። ጠቅላላ በአገር የመጣ ነው። እኛ ብቻ አይደለንም፣ ዓለም የተፈተነበት ነው። እኛ ደግሞ በዚህ ቀጠና አካባቢ ስላለን የበለጠ እንፈተናለን። የባህር በር ስለሌለን የበለጠ እንፈተናለን። ይሄም ፈተና እንግዲህ በኢትዮጵያዊ ጽናት በአስተዋይነት ማለፍ ያስፈልጋል። አንዱ ፈተና የሚመጣው በትራንስፖርት ሴክተር ነው። በነዳጅ ምክንያት ሁለት ነገር ነው የተፈጠረው። አንደኛ
እጥረት ነው። የአቅርቦት እጥረት ተፈጠረ። ከአቅርቦት እጥረት መፈጠር ጋር ተያይዞ ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች እየተፈተነ ነው። መግዛት እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም ማለት ነው። ስለዚህ ሁለቱንም ፈተናዎች ነው መቋቋም ያለ። ከዋጋ በውጪ ምርት ላይ በውጪ ከምናስገባው ምርት ላይ ጥገኛ መሆን አንድ ቀን እንደዚህ አይነት ፈተና ያመጣል። በአሁኑ ወቅት በርካታ ሀገራት ይህንን የነዳጅ ዋጋ መውጣትና መውረድ ለመቋቋም ስትራቴጂካዊ የነዳጅ ክምችታቸውን በስፋት ጥቅም ላይ እያዋሉ ይገኛሉ። በተለይም ታዳጊ ሀገራት የውጭ ምንዛሬ እጥረትና የዋጋ ንረትን ለመከላከል ሲሉ አማራጭ የኃይል ምንጮችን ወደ ማልማትና የነዳጅ ፍጆታን የሚቀንሱ የሕዝብ ትራንስፖርት መስመሮችን ወደ ማስፋፋት ፊታቸውን አዙረዋል። ኢትዮጵያም በዜጎች ላይ የሚደርሰውን የኑሮ ውድነት ጫና ለመቀነስ መንግስት በነዳጅ ግዢ ላይ ከፍተኛ የድጎማ ስራዎችን እያከናወነ ይገኛል። ይህ ድጎማ በተለይ በትራንስፖርትና በመሰረታዊ ሸቀጦች ላይ የሚፈጠረውን ድንገተኛ የዋጋ ጭማሪ ለመግታት ትልቅ ሚና አለው። ከዋጋ መናር አንጻር ጋር ተያይዞ የሚመጣውን ስቲል መንግስት እየደጎመ ነው ያለው። ብዙ ቢሊዮን ብሮችን እየደጎመ ነው ያለው። ቀጥታ በተለይ በደሃው ላይ እንዳያርፍ ይሄ የዋጋ ጭማሪ እየደጎመ ነው ያለው። መንግስት የሚያደርገውን ድጎማ ተከትሎ ዜጎች እንደ ሀገር ያለውን ነዳጅ ለመቆጠብና ከመባከን እንዲታደጉ ጥሪ ቀርቧል። እያንዳንዱ ግለሰብ ነዳጅን ለተገቢው አገልግሎት ብቻ በማዋል በኃላፊነት ስሜት በመጠቀም የኢኮኖሚ ጫናውን በመጋራት ረገድ የድርሻውን ሊወጣ ይገባል። አንደኛ የግል መኪና የሚጠቀሙ የመንግስት መኪና የሚጠቀሙ አካላት ወደ ብዝሃ ትራንስፖርት መሻገር። ብዝሃ ትራንስፖርቱ አንደኛ ብዙ ሰዎችን ስለሚጭን ዋጋ እንጋራለን፣ የዋጋ ተጽዕኖ ይቀንሳል። ሁለተኛ የኤሌክትሪክ አሉ። የኤሌክትሪክ አውቶቡሶች፣ የኤሌክትሪክ ሚኒባሶች፣ የኤሌክትሪክ ራይዶች ስላሉ ወደዛ ሽፍት ካደረግን ነዳጃችንን እንቆጥባለን፣ ከዋጋ ንረቱም ራሳችንን እንከላከላለን። ሶስተኛ መኪና መጋራት፣ ተሽከርካሪ መጋራት። ቤተሰብ 10 ልጅ ያለው 5 ልጅ ያለው ሀብታም ቤተሰብ 5 መኪና 10 መኪና ኖሮት ከሆነ አሁን ለሀገር ብሎ ያለችንን ነዳጅ በቁጠባ እንድንጠቀም ተሽከርካሪን ሰብሰብ ብሎ መጠቀም ያስፈልጋል ማለት ነው። እንዲሁም የመንግስት መስሪያ ቤትም እንዲሁ ሰብሰብ ብሎ መጠቀም፣ እንቅስቃሴን መገደብ። ክቡር ጠቅላይ ሚኒስትራችን ባስተላለፉት መልእክት መሰረት እንቅስቃሴን መገደብ፣ አላስፈላጊ እንቅስቃሴዎችን መገደብ፣ የግድ ካልሆነ እንቅስቃሴ መገደብ፣ የተሽከርካሪ እንቅስቃሴ መገደብ። ሌላኛው ህዝባችን መጠቀም ያለበት እና አሁን ከኮሪደር ልማቱ ጋር እየተለመደ ያለው በእግር ጉዞ ነው። የቅርብ ርቀቶችን በእግር መጓዝ። አንዳንድ ቅርብ ቦታ ለስራ ስንሄድ፣ ቅርብ ቦታ ለሌላ ጉዳይ ስንሄድ የኢትዮጵያ የኤሌክትሪክ ተሽከርካሪዎች ጉዞ ከብክለት ነፃ የሆነን ከባቢን ከመፍጠር ባለፈ ከዓለም አቀፍ የኢነርጂ ፖለቲካ ተጽዕኖ ነፃ የሚያወጣትና የውጭ ምንዛሬን የሚታደግ ስትራቴጂያዊ እርምጃ መሆኑ በተጨባጭ እየታየ ነው። ይህም ኢትዮጵያ ካላት የታዳሽ ኃይል አቅም ጋር ተዳምሮ ለዘላቂ የኢኮኖሚ ነፃነት መሰረት የሚጥል ተደርጎ ተወስዷል። ነዳጅ በዓለም የኢኮኖሚ እንቅስቃሴ ውስጥ ወሳኝ ግብዓት ነው። የዓለም ሁለንተናዊ እንቅስቃሴ በነዳጅ በአግባቡ መቅረብ ወይም አለመቅረብ ላይ የሚወሰን ይሆናል። ከሰሞኑ በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎም የነዳጅ አቅርቦት መስተጓጎልና የዋጋ መናር ተከስቷል። ይህ ሁኔታ ተከትሎም ኢትዮጵያን ጨምሮ የተለያዩ የዓለም ሀገራት የመፍትሄ እርምጃዎችን ተግባራዊ እያደረጉ ነው። ባልደረባችን ጌታቸው ባልቻ ይህንንና ተያያዥ ጉዳዮችን በተመለከተ አሃዛዊ መረጃ ያቀርብናል። ተከታትለን እንመለስ። አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ የኢነርጂ ፍላጎትን በማሟላት በኩል እንግዲህ ነዳጅ 80 እስከ 90 በመቶ ያለውን ይሸፍናል። እንግዲህ ከነዚህ ነዳጆች መካከል ናፍጣን፣ ኬሮሲንን ልናነሳ እንችላለን፣ ቤንዚንን ልናነሳ እንችላለን ማለት ነው። የነዳጅ አቅርቦት በአግባቡ መከናወን እንግዲህ ለዓለም ኢኮኖሚ እንቅስቃሴ እንግዲህ ወሳኝ ግብዓት ነው ብሎ ማንሳት ይቻላል ማለት ነው። እንግዲህ የዓለም የነዳጅ አቅርቦትን በየቀኑ ስናይ እንግዲህ በዓለም ከ103 እስከ 107 ሚሊዮን በርሜል በየቀኑ ለዓለም ገበያ የነዳጅ አምራቾች ያቀርባሉ በጥቅል ማለት ነው። እንግዲህ ከሰሞኑ የተከሰተውን በእስራኤል አሜሪካና ኢራን መካከል በመካከለኛው ምስራቅ የተፈጠረውን ግጭት ተከትሎ እንግዲህ የሆርሙዝ ሰርጥ መዘጋት ተከስቷል። በዚህ ምክንያት እንግዲህ ይህ የሆርሙዝ ሰርጥ ከዓለም ነዳጅ ከ20
ሚሊዮን በላይ በርሜል በየቀኑ የሚተላለፍበት ነው ይህ ሰርጥ ማለት ነው። የዚህ ሰርጥ መዘጋት ይህንን በማስተጓጎል እንግዲህ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎልን ስርጭቱን ማለት ነው። ከዚህ በተጨማሪም ደግሞ የዋጋ መናርን አስከትሏል ማለት ነው። እንግዲህ የጨመረውን ዋጋ ስናይ እንግዲህ ከሆርሙዝ ሰርጥ መዘጋት ከመካከለኛው ምስራቅ ግጭት መቀስቀስ በፊት እንግዲህ የዓለም የአንድ በርሜል ነዳጅ ዋጋ $72 ነበረ። ዛሬ ላይ ያለውን እንኳን ዋጋ ስንመለከት $103 ደርሷል። ይህ ዋጋ እንግዲህ እየጨመረ ሄዶ እስከ $200 ሊደርስ እንደሚችል ትንበያዎች ያመለክታሉ ማለት ነው። እንግዲህ ይህንን ተከትሎ ዓለም አቀፍ የመፍትሄ እርምጃዎች የተለያዩ ሀገራት እየወሰዱ ይገኛሉ። እንግዲህ የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት ካላቸው የመጠባበቂያ ክምችት እስከ 400 ሚሊዮን በርሜል ለማቅረብ ተስማምተዋል። ይህንን የነዳጅ አቅርቦት መስተጓጎልን ተከትሎ ማለት ነው። ከዚህ በተጨማሪ እንግዲህ ሀገራት እንደ አሜሪካ፣ ፈረንሳይ፣ ጀርመን እንዲሁም ጃፓን ያሉ ሀገራት የመፍትሄ እርምጃዎችን እየወሰዱ ነው። አንዱ እንግዲህ የኤሌክትሪክ ባቡሮችና አውቶቡሶችን መጠቀም ነው። ከዚህ በተጨማሪ ብስክሌትና የኤሌክትሪክ ተሽከርካሪዎችን ዜጎቻቸው እንዲጠቀሙ እየመከሩም እያስገደዱም ይገኛሉ ማለት ነው። ከዚህ በተጨማሪ እንግዲህ ሌሎች መረጃዎችን ስናይ እንግዲህ ኢትዮጵያ የተለያዩ እርምጃዎችን ነው እየወሰደች ያለችው እንደ ሌሎች ሀገራት ማለት ነው። እንግዲህ ከዛ አስቀድመን ከወሰደቻቸው እርምጃዎች በፊት የኢትዮጵያ የነዳጅ አጠቃቀም ምን ይመስላል የሚለውን ስናይ አመታዊ ፍጆታ በኢትዮጵያ 4 ሚሊዮን ሜትሪክ ቶን በላይ ነው። ከ4 ቢሊዮን ሊትር በላይ ብለን ልናነሳ እንችላለን። ኢትዮጵያ $4.5 ቢሊዮን በየአመቱ እያወጣች እንግዲህ ይህንን ነዳጅ በውድ እየገዛች ከውጭ ሀገራት ታስገባለች። እንግዲህ አመታዊ እድገትም የነዳጅ ፍላጎትና ፍጆታ በየአመቱ በኢትዮጵያ በ10 በመቶ እያደገ መሆኑን መረጃዎች ያመለክታሉ ማለት ነው። እንግዲህ የኢትዮጵያ የወሰደችው የመካከለኛው ምስራቅ ግጭትን ተከትሎ የወሰደቻቸውን የመፍትሄ እርምጃዎችን ስናይ እንግዲህ ዜጎች የነዳጅን በቁጠባ እንዲጠቀሙ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ጥሪ አስተላልፈዋል። የቴክኖሎጂ ሽግግር የኤሌክትሪክ መኪናዎችንም መጠቀምም አንዱ የመፍትሄ እርምጃ ሆኖ ሊነሳ ይችላል። ተሽከርካሪዎችንም በጋራ መጠቀም በተለይ የብዙሃን ትራንስፖርት አገልግሎትን መጠቀም 5-6 መኪና ያለው ቤተሰብ እንግዲህ አንድ መኪናን በጋራ መጠቀም ሌላው ሊወሰድ የሚችል እርምጃ ነው። አጫጭር ጉዞዎችንም በእግርና በብስክሌት ጭምር ማድረግ ይቻላል ማለት ነው። እንግዲህ ዘላቂ መፍትሄ ብለን ልናነሳ የምንችለው እንግዲህ የነዳጅ ስርጭትን በውጤታማ መንገድ መጠቀም ያስፈልጋል። ኢትዮጵያ በውድ የምትገዛው ሀብት እንደመሆኑ ከዚህ በተጨማሪ የኤነርጂ ሉዓላዊነትንም ማረጋገጥ ያስፈልጋል። የውሃ የፀሐይና የንፋስ ኃይል ማመንጫን እንዲሁም ኢትዮጵያ በቅርቡ የተፈጥሮ ጋዝ አምርታለች። ይህንንም ማጠናከር እንዲሁም የነዳጅ ምርትንም ለማከናወን ፋብሪካዎች እየተገነቡ ይገኛሉ። ከዚህ በተጨማሪ እንግዲህ ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት የኤሌክትሪክ ተሽከርካሪዎችን ማስፋፋት ላይ ትኩረት ሰጥታ እየሰራች ትገኛለች። ይህንንም የበለጠ ማጠናከር ያስፈልጋል ማለት ነው። ዒድ ሙባረክ ዒድ ሙባረክ የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀበል አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 57 ዜናዎቻችን ቀጥለዋል። በተለያዩ የግዳጅ ቀጠናዎችና የሙያ ዘርፎች ተሰማርተው የላቀ ጀግንነት ለፈጸሙና ግዳጃቸውን በብቃት ለተወጡ ሴት የሰራዊት አባላት እውቅና ተሰጠ። ሴት የሰራዊት አባላት በተሰለፉበት የግዳጅ ቀጠና ሁሉ የተሰጣቸውን ህገ መንግስታዊ ተልዕኮ በብቃት በመፈጸም ለዙ ስኬታማ የግዳጅ አፈጻጸም ጉልህ ሚና እንደነበራቸው ተገልጿል። ብሩክታዊት አስራት ተጨማሪ አላት። ሻምበል እመቤት ጌታቸው ትባላለች። የመከላከያ ኢንጂነሪንግ ግሩፕ የሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ናት።
በ1997 ዓ.ም ነበር የመከላከያ ሰራዊትን የተቀላቀለችው። የመምሪያው ኃላፊ ከመሆኗ በፊት በተለያዩ የጦር ግንባሮች ተሰልፋለች። 33ኛ ክፍለ ጦር 5ኛ ሬጂመንት ላይ የሬጂመንቷ ፐርሰኔል ባለሙያ ነበርኩኝ። እዛ እያለን መጀመሪያ በአማራ ክልል ነበር የነበርነው። ከዛ በኋላ በሁመራ የሽምቅ ውጊያ ነበርና እዛ ግዳጅ ላይ ተካፍያለሁ። የመከላከያ ተቋምን ለማዘመን እየተከናወኑ ባሉ ስራዎች ውስጥ የሴት ሰራዊት አባላትን ወደ ከፍተኛ አመራርነት ማምጣት ቅድሚያ የተሰጠው ጉዳይ ሆኗል። ይህ እርምጃ የሰራዊቱን የውጊያ ብቃት ከማሳደግ ባለፈ በስትራቴጂክ ደረጃ ሴቶች ያላቸውን የመምራት አቅም በተግባር ለማሳየት፣ በዚህም የመከላከያ ሚኒስቴር ሴት ኃላፊዎች ወደፊት እንዲመጡ እየተሰራ ይገኛል። በሚኒስቴር መስሪያ ቤቱ ደረጃ በእያንዳንዱ ዳይሬክቶሬት ላይ መምሪያዎች ላይ ሴት ኃላፊዎች አሉ። ከዛም አንዷ ነኝ እኔ። ተቋማችን ሴቶችን ወደፊት ለማምጣት በክተው እንዲገኙ ራሳቸውን እንዲያበቁ በትምህርት በችሎታቸው ራሳቸውን ወደፊት እንዲያመጡ ሜዳውንም ፈረሱንም ሰጥቶናል። ሴቶችን ከማብቃት ጋር ወይም ደግሞ የውሳኔ ሰጭነት ኃይላቸውን ከማምጣት ወደ ከፍተኛ ማዕረግ ወደ ማምጣት ትልቅ ስራዎች ይሰራሉ። በዚህ ዙሪያ ላይ የሴቶች ተሳትፎና ሚናቸው ከፍተኛ ነው። የሀገር ሉዓላዊነት ሲደፈርና የዜጎች ሰላም ሲታወክ ከራስ በላይ ሀገርን በማስቀደም ዋጋ የሚከፍሉ ሴቶች በግንባር አልጠፉም። የመከላከያ ሚኒስቴር የሴቶች ቀንን በማስመልከት ሴት ወታደሮች በሰራዊት ውስጥ በተለያዩ የግዳጅ ቀጠናዎችና የሙያ ዘርፎች ተሰማርተው የላቀ ጀግንነት ለፈጸሙና ግዳጃቸውን በብቃት ለተወጡ እውቅና ሰጥቷል። እናትነትን ከወታደርነት፣ ርህራሄን ከቆራጥነት ጋር አቀናጅታችሁ በመያዝ ሴትነት ለማንኛውም መስዋዕትነት ብቃት እንቅፋት አለመሆኑን ለዓለም በተግባር ያሳይታችኋል። በውጊያ ግንባር የፈጸማችሁት ተጋድሎና በየተሰማራችሁበት የሙያ ዘርፍ ያስመዘገባችሁት ስኬትም ሴትነትን ከደካማነት ጋር የሚያቆራኘውን የተሳሳተ ብዥታ የገፈፈና የኢትዮጵያ ሴቶች ከጥንት አባቶቻቸውና እናቶቻቸው የወረሱትን የአይበገሬነት መንፈስ ዳግም ያበሰረ ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ሴቶች ወደፊት እንዲመጡ እየተሰራ ያለ ሲሆን የተሰጣቸው እውቅና የበለጠ አቅማቸውን ማሳደግ ላይ መስራት እንደሚጠበቅባቸው አሳስበዋል። ለውጡ ሴቶችን ከባይ ተመልካችነትና ተሳታፊነት ወደ ተጠቃሚነት ያሸጋገረ ብቻ ሳይሆን ውሳኔ ሰጭነትም ወደ አመራርነትም ጭምር እንዲመጡ ያደረገ ነው። ከዚህ ቀደም የምታደርጉት እንዳለ ሆኖ በበለጠ ትጋት፣ በፈጠራ፣ በብቃት ለማሳየት ያገኛችሁትን አጋጣሚ ሁሉ እንደምትጠቀሙ አምናለሁ። የመከላከያ ሴቶች ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁላገርሽ ድረስ በበኩላቸው ለሴት መከላከያ ሰራዊቶች የተሰጠው እውቅና በልፋትና በመስዋዕትነት የመጣ ነው ይላሉ። ይህ ዛሬ የቆማችሁበት የጀግንነት አቋም፣ በየግንባሩ የፈሰሰው ወዝ፣ በስልጠናና ማዕከል የታዩ ጽናት፣ በየተመደቡባቸው የስራ ዘርፎች ያሳያቸው ወታደራዊ ዲሲፕሊን ውጤታቸውን ያስመሰከሩበት ቀን ብለን ዛሬ ሰይመነዋል። ሴት የመከላከያ ሰራዊት አባላት በሁለንተናዊ መስክ ተፈትነው ያለፉ መሆናቸው በውጤታቸው አረጋግጠዋል። ሴቶች በጦር ሜዳ በደህንነትና በሰላም ማስከበር ስራዎች ላይ የሚያሳዩት ብቃትና ጀግንነት የሀገርን ሉዓላዊነት በማስከበር ረገድ አሻራቸውን አስቀምጠዋል። በደቡብ ኢትዮጵያ ክልል የሚገኙ የሲቪል ማህበረሰብ ድርጅቶች በጋሞ ዞን ደጋማ ወረዳዎች በመሬት መንሸራተት የተጎዱ ዜጎችን ለመደገፍ ትኩረት የሚሹ ጉዳዮችን በመረጃ ለይተው ለመደገፍ ዝግጁ መሆናቸው ተመላከተ። የክልሉ ፋይናንስ ቢሮ ከረጂ ድርጅቶች ጋር በመሆን ተጎጂዎችን ያጽናና ሲሆን በድጋፉ ቅድሚያ ሊያገኙ የሚገቡ ጉዳዮች መለየታቸውም ተጠቁሟል። በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊና አቶ ተፈሪ አባተ በአደጋው ምክንያት የታዩ ማህበራዊ ቀውሶችን ለመከላከል የሲቪል ማህበረሰብ ድርጅቶች ከመንግስት ጎን ሆነው የድርሻቸውን መወጣት አለባቸው። ወላጅ አልባ እናት የሞተ ወደ 34 አባት የሞተባቸው እንደዚህ ወደ 64 የሚሆኑ ህጻናት የቤተሰብ አልባ የሆኑ አሉ። በተመሳሳይ መልኩ በተለያዩ ምክንያት በትሮማ ከትምህርት የተፈናቀሉ አሉ። ያየነው ትምህርት ቤት በአጠቃላይ በናዳ ተሞልቶ የትምህርት ማስተማሪያ መርጃ መሳሪያዎችም መምህራኖችም ጭምር
እንደገና የጤና ተቋማትም ጭምር ጉዳት የደረሰባቸው ስላሉ እነዚህን መልሶ ወደ ስራ መመለስ ላይ በጣም ከፍተኛ ኮስት የሚፈልግ በመሆኑ አሁን ላይ ያለውን ዳታ ወስደን አክቹዋሊ የሆነውን ትክክለኛ የተፈናቀለና ጉዳት የደረሰባቸው ሰዎችን በአደጋ ስራ አመራር ምክር ቤት ወስነን ለነሱ ቁጥሩን እስከምናሳውቅ ድረስ አሁን ላይ በእጅ የሚገኘውን ዳታ ወስዶ ሮ ዳታ ወስዶ ሀብት ማፈላለግ ስራ ለመደገፍ ስራ የሚሰሩበት ሁኔታ እንዲኖር የሚለው ነገር ተስማምተናል። የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ወገኔ ብዙነህ ለተጎጂዎች ሰብአዊ ድጋፍ በተለያዩ አማራጮች እየደረሱ ነው፣ ችግሩን በቋሚነት ለመፍታት ተቀናጅቶ መስራት እንደሚያስፈልግ በመጠቆም ሪፖርተራችን ተመስገን ተስፋዬ እንደዘገበው በአደጋው 125 ሰዎች ደብዛቸው የጠፋ ሲሆን እስካሁን የ81 ሰዎች አስክሬን ተገኝቷል። ከ11 ሺህ በላይ ዜጎች ደግሞ ከቤት ንብረታቸው ተፈናቅለዋል። የከፋ ጉዳት እንዳይደርስም እየተደረጉ ያሉ እገዛዎች አሉና ግን ደግሞ ይሄ ነገር በዘላቂነት መፈታት በሚችልበት ሁኔታ ላይ የሚሰሩ ስራዎችንና ቀሪ የድጋፍ ፓኬጆችን በምን አይነት መንገድ እንደጋገፍ የሚሉ ነገሮችን በኋላ በሚኖረን ፕሮግራም በዝርዝር እናወራበታለን። ስለመጣችሁ በድጋሚ እጅግ አድርገን እናመሰግናለን። በቀሪ ግዛትም በምንፈልገው ልክ ይሄንን አካባቢ በቋሚነት ይሄን ችግር ሊፈታ በሚችልበት ሁኔታ ላይ እንተጋገዛለን ብዬ አስባለሁ። እጅግ አድርገን እናመሰግናለን። የውጭ ዜና እስራኤልና አሜሪካ ከኢራን ጋር ያደረጉት ባለው ጦርነት የኢራን ከፍተኛ የደህንነትና የፖለቲካ አመራሮች ኢላማ መደረጋቸውን ቀጥሏል። የኢራኑ ኬኔዲ በመባል የሚታወቁትና የሀገሪቱ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ የተገደሉ ሲሆን የኢራን የደህንነት ሚኒስትር ኢስማኤል ካቲም መገደላቸውንም እስራኤል አሳውቃለች። እነዚህን ስትራቴጂካዊ መሪዎች ማጣት በኢራን የደህንነት መዋቅር ላይ ያለውን ተጋላጭነት የሚያሳይ ቢሆንም የኢራን ባለስልጣናት ግን ስርዓቱ በግለሰቦች ላይ የተመሰረተ አይደለም በሚል ጥንካሬያቸውን እየገለጹ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአመራሮቹን መገደል የሽብር መዋቅርን የመበታተን እርምጃ ሲሉ የገለጹ ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአንድ ሰው መኖር ወይም መቅረት የማይበግረው ከአለት የጠነከረ የፖለቲካ ስርዓት ገንብተናል ሲሉ ለአልጀዚራ ተናግሯል። ኢራን በዚህ ጦርነት ጠቅላይ መሪዋ አያቶላ አሊ ኻሚኒን ጨምሮ 7 ከፍተኛ ወታደራዊ ባለስልጣናቷን ያጣች ሲሆን የዜና እስከተጠናቀረበት ሰዓት ድረስ የኢራን የደህንነት ሚኒስትር ኢስማኤል ካቲም መገደላቸውን ኢራን ማረጋገጫ አልሰጠችም። ወደ ስፖርት ዘገባ ተሻግረናል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ዛሬ 4 መርሃ ግብሮች ይደረጋሉ። ምሽት 2 ሰዓት ከ45 ላይ ባርሴሎና በሜዳው ከኒውካስትል ዩናይትድ ይጫወታል። የካታላኑ ተወካይ ከሜዳው ውጭ ባደረገው የመጀመሪያ ጨዋታ አንዳቻ መለያየቱ የሚታወስ ሲሆን የላሊጋው መሪ ባርሴሎና ጨዋታን የማሸነፍ ቅድሚያ ግምትን አግኝቷል። በካምፑኑ በሚደረገው ጨዋታ ፍራንኪ ዲዮንግ፣ አሌሃንድሮ ባልዴና ጁል ኩንዴ በጉዳት ከጨዋታ ውጭ ናቸው። በመጀመሪያ ጨዋታ ወደ ቱርክ ያምርቶ በጋላታሳራይ 1-0 የተሸነፈው ሊቨርፑል ምሽት 5 ሰዓት ላይ በሜዳው የመልስ ጨዋታውን ያካሂዳል። በውጤት ቀውስ ውስጥ የሚገኘው ሊቨርፑል ውጤቱን ቀልብሶ ለማለፍ ከጋላታሳራይ ሌላ ከባድ ፈተና ይጠብቃል። ሁለቱ ቡድኖች ለ7ኛ ጊዜ በሚገናኙበት ጨዋታ አሌክሳንደር ኢሳክ፣ ጂዮቫኒ ሊዮኒ፣ ኮኖር ብራድሊና ዋታሩ ኢንዶ አሁንም በጉዳት የማይሰለፉ ተጫዋቾች ናቸው። ሌላኛው የእንግሊዝ ተወካይ ቶተንሃም ሆትስፐር በሜዳው ከአትሌቲኮ ማድሪድ ምሽት 5 ሰዓት ላይ ይጫወታል። የማለፍ እድሉ ጠባብ የሆነው ቶተንሃም ወደ ስፔን አምርቶ በአትሌቲኮ ማድሪድ 5-2 መሸነፉ ይታወሳል። ወደ ሩብ ፍጻሜው የማለፍ እድሉ ሰፊ የሆነው ባየር ሙኒክ በአሊያንዝ አሬና አታላንታን ያስተናግዳል። ባቫሪያኑ ወደ ቤርጋሞ አምርተው ያደረጉትን የመጀመሪያ ጨዋታ 6-1 በሆነ ሰፊ ውጤት ማሸነፋቸው የሚታወስ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እየመራው ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁ እናመሰግናለን።